ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ በድጋሚ ጤና ይስጥልኝ ውድ አድማጮች፣ ቆየት ብላችሁ ካገኛችሁን በመከታተል ላይ ያላችሁት ቤተኛ የሬዲዮ ፕሮግራማችንን ነው። ሁለተኛው ምዕራፍ ቆይታችን ላይ እንገኛለን። በዚህኛውም ዝግጅት ስለ ህይወታችንና ስለ ጤናችን ቁም ነገሮችን እንጋራለን። በቅድሚያ ያይት መድኃኒት ቤት ነበርና እሱን ራሱ በልቼ ምንም አልሆንኩም። ይህች ልጅ ሳናገር እኔም እሷም ሳናውቅ እንባዋ በመቅረጸ ድምጼ ላይ ይፈስ ነበር። ሙሉን ታሪክ አስደምጣችኋለሁ። 17 ዓመቷ ነው። 10ኛ ክፍል ተማሪ ነች። በብዙ ሰው ነው የተደፈረችው። በጣም ጎበዝ ተማሪ ነበርኩ። ስፖርትም እኮ ሰራ ነበር። ታግያቸው ነበር እኮ ትላለች በመሃል እዚህኛው ልጅ ላይ አልቻልኩም። ዞር ብዬ በጣም በቃ ስለ ስነ ተዋልዶ ጤና ጉዳዮች እንዲሁም አንዲት ሴት ያላሰበችው ያላቀደችው እርግዝና እንዴት ሊገጥማት እንደሚችል ቁም ነገሮችን እንነጋገራለን። በ0946 34 94 44 ወይንም በ0936 80 30 80 በመደወል አሊያም አጭር የጽሁፍ መልእክቶችን በመላክ ሐሳብ አስተያየቶቻችሁን ልታደርሱኝ ትችላላችሁ። በተለይ በዚህ ፕሮግራማችን አንድ ጥያቄ አንድ መልስ የሚል ዝግጅት አለን። ስለዚህም የስነ ተዋልዶ ጤና ጉዳዮች በተለይም የቤተሰብ እቅድ አገልግሎት አማራጮችንና ደህንነቱ የተጠበቀ ጽንስ ማቋረጥ ላይ የሚያሳስባችሁ የሚያስጨንቃችሁ እንዲሁም ጥያቄ የሚሆኑባችሁ ጉዳዮች ካሉ ደውሉልን። የእናንተን ጥያቄዎች አድምጠው ትክክለኛ ምላሽ የሚሰጧችሁ የጤና ባለሙያዎችን አዘጋጅተናል። በድጋሚ ለማስታወስ 0946 34 94 44 ወይንም 0936 80 30 80 የስልክ መስመሮችን መጠቀም ትችላላችሁ። ለስነ ተዋልዶ ጤና ጥያቄዎቻችሁ ደውሉ። ሰሞኑን ለስራዬ ባለ ታሪኮችን ለመፈለግ የተለያዩ ቦታዎችና የጤና ተቋማት ሄጄ ነበር። እናም በሄድኩባቸው ቦታዎች በርካታ ሴቶችን አገኘው። በተለያየ ቦታ ያገኘኋቸው ሴቶች ታሪካቸውንና የገጠማቸውን ነገር ሲነግሩኝ የተሰማኝን ስሜትና የፈጠረብኝን ጭንቀት በሌላ ጊዜ በሰፊው ነግራቸዋለሁ። ካገኘኋቸው ሴቶች መካከል ለዛሬ ትንሿን ልጅ ላቀርብላችሁ። በጤና ተቋም ያገኘኋት ይህች ልጅ ልጅነቷ ከፊቷ ይነበባል። ታሪኳን ለኔ መንገር ስትጀምር እንባዋን መክታት አቃታት። ስሜቷ በእጅጉ ተጋባብኝ። ቀደም ሲል እንደነገርኳችሁ እኔም እሷም ሳናውቅ እንባዋ ጉንጯን አልፎ ያስኩት መቅረጸ ድምጽ ላይ ይንጠባጠብ ጀመር። ይሄ ታሪክ ብዙዎች ሊሰማን ህመሟም ሊያመን ይገባልና እንድታዳምጡት ልጋብዝ። እናቴ አስተማሪ ነች። ከእንጀራ አባት ጋር ነው የምኖረው። 2 እህትና ወንድም አሉኝ። በእናት እንገናኛለን። በአባት እንጀራ አባቴ ነው ለኔ። እንጀራ አባቴ ጋር አንስማማ። ከአባቴ ጋር ስደዋወል ምናምን አይፈልግም። ከእናቴ ጋር ሳወራም አይወድም። ትምህርት ቤት ሄጄ ሲመጣም በጥሩ አይን አይቀበለኝም። የት ነበርሽ እንዴት ነበርሽ ብሎ ሊደበድበኝ የሚነሳው ከትምህርት ቤት ስገባ እና እነሱ ትምህርት ቤት ነው የሚሉት። ለልጆቹ ያው እንደ አባት ነው፣ ጥሩ አባት ነው ለነሱ። ለኔ ግን ያው እንደ ባዳ ነው። ከአባቴ ጋር ብኖር ደስ ይለኝ ነበር፣ ግን ይከፋኛል። ለነሱም ያደርግላቸው ለእህቶቼ አባቴ ብሎ ሲስሙት እንትን ሲሉት እኔም እንደዛ በሆንኩ ብዬ እንትን እላለሁ፣ ግን ውስጤ በጣም ነው የሚከፋኝ። ፊት ለፊቱ እንኳን ቁጭ ብዬ ምግብ ስበላ አይወድም። እናቴን ስለምታውቅ ወይን ቀድማኝ ነው የምትሰጠኝ፣ ወይን ጓዳ ገብቼ የምበላው። ከዛን በቃ ትቼ ወጣሁ ከቤት። ከዛን ሰው ቤት እዛ እየሰራሁ ያለ አክስቴ ሰው እንደምትፈልግ ሰማሁ። ከዛን ያ ሰው ቤትን ባዳ ስለሆኑ ትከሻዬን ትንሽ ስለሚያመኝ ብዙም ስራ መስራት አልችልም። ከዛን አክስቴ ጋር ሄድኩ። እዛ እየሰራሁ እየኖርኩ ያለ እንደ ቤተሰብ ነበር የምኖረው። ልጆች አሏት፣ ይማራሉ። እኔም ስራ ቤት ውስጥ የምችለውን ነው የምሰራው። እሷም ከስራ ስትገባ ትሰራለች። ትምህርቴን አቋርጫለሁ። እናቴ ጋር እያለሁ ነው ያቋረጥኩት። እህቴን ለማሳደግ ብዬ ነበር፣ እሷን ለመያዝ ብዬ ሰዋታ። ከዛ እሷን ለመያዝ ብዬ ነበር ትምህርት ያቋረጥኩት። እሷን 3 ዓመት ይዣት ካርድ ምናምን ስላልነበረኝ ትምህርት ቤት መግባት አልቻልኩም። በዛ ምክንያት ነበር የተውኩት። ከአክስቴ ጋር በሰላም እየኖርን ያለ ነው ባለቤቷ። እኔ ቀና ብዬውም ራሷ ላይ ትንሽ ፈራዋለሁ።
ከሷ ጋር ከልጆቹ ጋር እንጂ ከሌላ ሰው ጋር እንደዚህ ብሎ ማወራው እሷ በሌለችበትም ለብቻው አግኝቼው አላውቅም። አንድ ቀን ብቻ ነው በቃ ተመልሶ ቤት ውስጥ ቁጭ ብላል። እኔ ምሳ ቀራርቤለት ወደ ጓዳ ስገባ እንደዚህ ያደረገ ማታ በቃ አስገድዶ ነው የደፈረኝ። ካፍኖኛል፣ ምንም መናገር አልችልም። ትንሽ ካፈነኝ ልቤን ደክመኛል። በቃ እሺ ዝም አልኩት። ለማንም ከተናገርሽ እገልሻለሁ ምናምን ብሎ አስፈራርቶኝ ወጣ። ምንም አላልኩም እና ታጥቤም ብዬ ልብሴን እንዳውም አውጥቼ ነው የጣልኩት። እንደሞትኩ ነው የተሰማኝ። የሞትኩ ነበር የመሰለኝ። ከዛም በኋላ ነው ዝም ብዬ ማታ ማታ ሁሌ ያለቅሳለሁ። ሲገባ ሲወጣ ስለሚያስፈራራኝ መናገር አልቻልኩ። ዝም ብዬ መኖር ጀመርኩ። ለምን እንደዚህ እንደምሆን ትምህርቴ ለምን እንዳጣው አባቴ ያለባት እንዴት እንዳደግኩ ምናምን በቃ ሳስብ በጣም ውስጤ ነው የሚጎዳው። ከዛም በኋላ ቆየው ፍሬዴ ቀረ ምናምን። ከዛ ለእናቴ አንቺ ጋር እመጣለሁ ብዬ መጣሁ። እናቴ ጋር ሄድኩ። እሷ ጋርም ትንሽ ጫልኩ። እናቴ እሷ ነች እንደውም እኔ ሳልነግራት ያወቀችው። በህልሜ ፍሬድሽ ቀርቶ እርጉዝ ሆነሽ ነው ያየሁሽ፣ ምንድን ነው እሱ ብላ ጠየቀች። ኧረ ምንም አልሆንኩም ምናምን አልኳት። ፈራው። ከተናገርሽ ማዘርሽ እንደማጠፋልሽ ነው የሚለኝ። እኔ አውቃለሁ ፍሬዴ ቀርቷል። በዚህ ላይ ደግሞ ወደ እያደገ መጥቷል። ትንሽ በቃ የሆነ ስሜት ይሰማኛል። ምግብ እጠራለሁ ምናምን ወደ ላይ ይለኛል። ይህን ስሜት ደግሞ እናቴ ስትወልድ አውቃለሁ። እርጉዝ ሆና ስለማውቅ እንደውም አውቄያለሁ። ለቤተሰብ ሳልነግር አስወርዳለሁ ብዬ ባስብም ብዙ ሰው እያስወረደ ይሞታል፣ በዛውም ሳይወልዱ የሚቀሩ አሉ ተብሎ ስለሚናገር ስለምሰማ ፈራው። ሳያድግ በፊት ምናምን ኮካ ጠጥቶ ምን አድርጎ የሚያስወጡ አሉ ይላሉ። እንደዛም አድርጌው ሞክራለሁ ብዬ ነበር፣ ግን በጣም ነው የፈራሁት። እንጃ እንደዚሁ ሰው በቃ ትልቅ ሰው ጠይቄ እንደዛ አደርጋለሁ ቤተሰብ ሳቅ ብዬ ነበር፣ ፈርቼ ተውኩት። ከዛን ኦዲ ያደገ ሲመጣ ምንድነው የሆንሽው? ፍሬድሽን እያየሁ አይደለም ንገሪኛለች። ከዛን ፍሬዴ እንደቀረ እንዲህ እንደሆነ ነገርኳት። ፖሊስ ጣቢያ ሄደች፣ አመለከተች። ከዛ ሐኪም ቤት ወሰደችኝ። 5 ወር ነው መንታ ነው ያረገሽው። እናቴ እንደዛ አልቅሳ አብዳ ሳይት በጣም ነው ያዘንኩት። ስሜቴ በጣም የተረበሸው። ራሴን ለማጥፋት ራሱ ለመሞከር እንትን ብዬ ነበር፣ ግን በቃ አልሆነልኝም ብሎ የአይጥ መድኃኒት ቤት ነበር ነው እሱን ራሱ በልቼ ምንም አልሆንኩም። ሳይበጠበጥ ነው እንዲህ ዱቄቱን እንትን ያደረኩት። ትንሽ ወዴን አሞኝ ነበር። አሞኝ እንዲተወኝ እንጂ ምንም አላረገኝም። ከሰማ እሷን ነው የሚገላት። እሱ ጋር እንድቀመጥ አይፈልግም። በሱ ስም ነው የሚጠራው። ለዛ ሲባል ስሜን አጠፋች ብሎ እሷን ራሱ ቤት ውስጥ በእኔ ምክንያት ስለሚያሰቃየት በቃ ይገላት። እናቴ ነው በቃ ለእኔ ሳይሆን ለእናቴ። እናቴ ለእኔ ስትል ብዙ ሆናለች፣ ብዙ ተሻግራለች፣ አልቅሳለች፣ ከሰው በታች ሆናለች። አክስቴ ማወቀች። መጀመሪያ ጽንጹ ይውረድና ወደ እሱ እንመለሳለን አሉ። ወደዚህ ተጻፈለንና እዚህ መጣ። ወደም ሰጠው። ነገ ተመልሰሽ ነው ውጤትሽን ታያለሽ አሉ። እናንተና ስጋብር ብሎ ቢወርድልኝ ደስ ይለኛል። እኔ መማር ነው የምፈልገው። ኩዮችን አይቼ ነው የምቀረው። ትምህርት ቤት ሲሄዱ እኔ አለቅሳለሁ እያዩ ዞን ባያስወርዱልኝ እንጃ ምን እንደሆነ አለ። ውድ አድማጮች ሰሞኑን እንዲህ አይነት ታዳጊ ወጣቶችንና ሴቶችን ሳነጋግር ነው የቆየሁት። ጊዜ እየሰጠው ሁሉንም ለጆሮአችሁ አደርሳለሁ። ግን የዛሬዋን ባለታሪካችንን ስትሰሙ ምን ተሰማችሁ? ምን ሳላችሁ? ለኔ በርግጥ ስሜቱ ከብዶኛል። ግን በቃ የዚች ልጅ ታሪክ የብዙ ወጣትና ታዳጊ ወጣት ሴቶች ታሪክ እንደሆነ ተሰምቶኛል፣ አውቄያለሁም። እናም የዚህ አይነት ድርጊቶች እንዳይፈጸሙ ሁሉም ተግቶ መስራት ያለበት ሲሆን እንዲህ ችግር ላይ የወደቁ ሴቶችን ተገቢ እንክብካቤና አገልግሎት መስጠት ደግሞ አስፈላጊ እንደሆነ መረዳት አይከብድም። ውድ አድማጮች እስቲ የእናንተንም ሐሳብና ስሜት አጋሩኝ። እንዲህ አይነት ችግር የገጠማቸው ሴቶች ምን አይነት አገልግሎቶችን ማግኘት የሚያስፈልጋቸው ይመስላችኋል? መቼም በተመሳሳይ ችግር ውስጥ ያሳለፋችሁም ሆነ አሁንም ችግር ውስጥ ያላችሁ ትኖራላችሁና እስቲ ደውላችሁ ሐሳባችሁን አጋሩኝ። ውይይታችን አየር ላይ የሚወጣ አይደለም፣ ሚስጥራዊነቱ ጥብቅ ነው።
በ0946 34 94 44 ወይንም በ0936 80 30 80 የስልክ መስመሮችን መጠቀም ትችላላችሁ። የተከበራችሁ አድማጮች በመከታተል ላይ ያላችሁት ቤተኛ የሬዲዮ ፕሮግራማችንን ነው። ሸገር ኤፍኤም 102.1 ላይ እንገኛለን። ፕሮግራማችን የስነ ተዋልዶ ጤና ጉዳዮች ላይ ትኩረቱን አድርጓል። አንዲት ሴት ያላሰበችው ያላቀደችው እርግዝና እንዳይገጥማት የቤተሰብ እቅድ አገልግሎት አማራጮችን መጠቀም ይገባታል። በምርጫዋ ማለት ነው። ከምርጫ ውጪ በሆንሽባቸው ጊዜያት ሁሉ ላላቀድሽው እርግዝና ተጋላጭ እንደሆንሽ አትዘንጊ። በተለያዩ አጋጣሚዎችና አደጋዎች እርግዝና ከተከሰተ ደግሞ አቅራቢያ ወደሚገኝ የጤና ተቋም ሄዶ ከባለሙያ ጋር መመካከር እጅግ አስፈላጊ ነው። ሴቶች በተለያዩ አስቸጋሪ ሁኔታዎች ውስጥ ሆነው ከጤና ተቋማት ውጭ የሚፈጽሟቸው የጽንስ ማቋረጥ ሂደቶች ለከፋ የጤና ችግር እንዲሁም ለሞትም ጭምር ሊዳረግ እንደሚችል ለማስታወስ እንወዳለን፣ ልናስታውስሽ እንወዳለን። ውድ አድማጮች አሁን ደግሞ ጠቅለል ብሎ በውስጡ ብዙ ነገሮችን ስለያዘው ስለ ስነ ተዋልዶ ጤና ጉዳዮችና የሱ አካል ስለሆነው ስላልታቀደና ድንገተኛ እርግዝናዎች ጥቂት ጊዜ ወስደን ቁም ነገሮችን እንለዋወጥ። ስነ ተዋልዶ ጤና ስንል ምን ነገሮችን ያካትታል? ለመሆኑ አንዲትን ሴት ላላቀደችው ላላሰበችው እርግዝና የሚዳርጓት ጉዳዮች ምንድናቸው? ለነኚህና ተያያዥ ጉዳዮች ሙያዊ ማብራሪያ እንዲሰጡኝ ጋበዝኩት ዶክተር ብርቱካን አስማረን ነው። ዶክተር ብርቱካን የማህፀንና ጽንስ ስፔሻሊስት ሐኪም ሲሆኑ በጎንደርና በሚኒሊክ ሆስፒታል ረጅም ጊዜን ያገለገሉ ሲሆን አሁን ደግሞ በቅዱስ ጳውሎስ ሆስፒታል እያገለገሉ ይገኛሉ። የስነ ተዋልዶ ጤና ሰብ ስፔሻሊስትም ናቸው። ከምናነሳቸው ጉዳዮች ጋርም የሚሄዱ ታሪኮች ካሉኝ በየመሃሉ አቀርባለሁ። እንግዲህ ስነ ተዋልዶ ጤና ስንል ከመራቢያ ስርዓት ጋር በተያያዘ ያሉ የጤና ጉዳዮችን ነው የሚያየው። አካላዊ ጤና ብቻ ሳይሆን አእምሮአዊ፣ ማህበራዊ ጉዳዮችንም የሚያይ ነገር ነው ስነ ተዋልዶ ሕክምና ማለት። ለምሳሌ ከጾታዊ ጥቃት ጋር ልታያይዙ ትችላለች። ጾታዊ ጥቃት የሚደርስባቸው ሴቶች እንዴት ሊታከሙ ይችላሉ ስቲ አካላዊ ብቻ ሕክምና ያስፈልገውም አይደለ? ሕክምና አለው። ሌሎች ነገሮቻቸውን ሰፖርት ማድረግ ሊኖርብሽ ይችላል። ለዛ አይነት ሕክምና የሚሰጥበት ሁኔታ አለ። እንደገና ደግሞ ከመራቢያ አካላት ኢንፌክሽን እንላቸው ኢንፌክሽን በሚኖርበት ጊዜ ወይም ደግሞ የአባላዘር በሽታ ሕክምና ኤችአይቪንም ሊጨምር ይችላል። እንደዚህ አይነት ሕክምናዎች ሊያጠቃልላል። ሌላው ደግሞ የእርግዝና መከላከያ ወይም የወሊድ መቆጣጠሪያ የምንላቸውን ነገሮች ልክ አንድ ሴት መቼ መውለድ ትችላለች፣ ትፈልጋለች፣ ምን አይነት ፕሮግራም ፕላን አላት የሚለውን ነገር አድሬስ ማድረግ፣ በሱ ላይ ኢንፎርሜሽን መስጠት አለ አይደለ? መረጃውን ከመስጠት ጀምሮ አገልግሎቱን መስጠት ላይ ያካትታል። የማህፀን በር ካንሰር እሱ ከመድረሱ በፊት ቅድመ ካንሰር ምርመራዎችን ማድረግ እና እንደዚህ አይነት ተያያዥ ጉዳዮች ብዙ ነገሮችን ሊያካትት ይችላል ስነ ተዋልዶ ሕክምና። የቤተሰብ እቅድ አገልግሎት እና ደህንነቱ የጠበቀ ጽንስ ማቋረጥ አገልግሎት እንደውም ተያያዥነት ያላቸው ናቸው። ምክንያቱም አንዱ ጋር ፌል ስታረጊ ነው ወደ ሌላው የምትመጪውና ተያያዥነት አላቸው። እሱ ብቻ አይደለም። ይሄ በስነ ተዋልዶ ሲባል የማህንነትንም ሕክምና እንደዚህ ብዙ ነገር ያጠቃልላል። ዶክተር አንዲት ሴት በምን አይነት አጋጣሚዎች ያላቀደችው ያላሰበችው እርግዝና ሊከሰትባት ይችላል? አንድ ሴት ያላቀደችው እርግዝና ምናምን ሲባል ብዙ ጊዜ ልክ ወጣቶች በጓደኝነት ወቅት በሚኖራቸው ጾታዊ ግንኙነት ጊዜ ብቻ ባለመጠንቀቅ የሚከሰት የእርግዝና መፈጠር ብቻ አድርገው የሚወስዱ ብዙ ሰዎች አሉ። ነገር ግን ይሄ ያልታቀደ እርግዝና በብዙ ምክንያት ሊያጋጥማት ይችላል። ለምሳሌ ተገዳ ልትደፈር ትችላለች፣ ጾታዊ ጥቃት ሊደርስባት ይችላል፣ ሌሎችም አይነቶች ማለት ነው ብቻ አይደለም። በዛ ሁኔታ ውስጥ ልታረግዝ ትችላለች። እንግዲህ በሀገራችን ተገዶ መደፈር በጣም የለመድነው ነገር ሆኗል። እንደ በፊቱ አይደለም። አንዲት ሴት በአንድ ሰው ብቻ አይደለም ተገዳ የምትደፈረው።
ወስደው አንዲትን ሴት ለ3 ለ4 የሚጠቀሙ ወንዶች አሉ። ብዙ አይነት ስቃይ አለና በዚህ ምክንያት ሴቶች ይደፈራሉ። አሁን ይሄ ከመደፈር ጋር ያነሳሽው ነገር በጣም ትልቅ ችግር መሆኑን መታቂው በተለይ ስራ ውስጥ ስትሆኚ የምታያቸው ኬዞች አሉ። እንግዲህኛ ብዙ አይነት በሪፈራልም ከሌላም ቦታ በሚመጡ ትልቅ ተቋም እንደመሆኑ መጠን ብዙ አይነት ታካሚዎች እናያለን። እንደውም እኛ ጋር የሚመጡት ታካሚዎች በአብዛኛው ለአስገድዶ መደፈር ያጋለጣቸው ምክንያት ብታይ ለምሳሌ ገጠር የሚኖሩ ሴቶች እንዴት ነው ወደ ትምህርት ቤት ሲሄዱ የሚደፈሩበት አጋጣሚ ያለ የመንገድ ላይ ልትደፈር ትችላለች። በማህበር ደግሞ ተደራጅተው በትንሽ በዝቅተኛ ገቢ ላይ የሚኖሩ ሴቶች ፋብሪካ ውስጥ የሚሰሩ ሊሆን ይችላል። እንደዚህ ሆናል በግሩፕ የሚኖሩበት አጋጣሚ ያለና በዛ ጊዜም ተደፍረው የሚመጡ ግን ራሳቸውን ለመርዳት አቅም የሌላቸው ወይ ምን ማድረግ እንዳለባቸው የማያውቁ ባይ ዘ ወይ በዚህ አጋጣሚ ደግሞ ካለማውቃቸው የተነሳ ዘግይተው የሚመጡ ብዙ ሴቶች አሉ። በተለይ ደግሞ ወደኛ ተቋም የሚመጡት አብዛኞቹ አሁን የቤት ሰራተኞች ሊሆኑ ይችላሉ። ባሰሪያቸው ይደፈራሉ። ከዛ ትባረራለች። ከዛ ገንዘብ የላትም ለመምጣት ወይ እርግዝናዋን ለማወቅ ጊዜ ወስዳል። እንደዚህ አይነት እንትኖች በጣም አሉ። አክስቴ ቤት ነበርኩ። ተገጠር ስታመጣኝ አስተምርሻለሁ ምናምን ብላ ነበር ያመጣችኝ። ተቤተሰብ ስታመጣ ግን እንዳሰብኩት አይደለም። ብዙ ነገር አሰቃይታኛለች። ከዛ በኋላ አባረረች። ምን ታረግ ነበር? እንዴት ነበር የምታሰቃይሽ? ትማታለች። በጣም መጥፎ ሴት ናት። ዝም ብላ ባለው ነው በቃ ዝም ብላ ትማታለች። ራሷ በራሷ ሲመራ ተዛ አባረረችኝ። ያኔ ስንት አመትሽ ነበር? በግምት 16 ምናምን ይሆነኛል። ምንም ነገር አላረኳትም። ድንገት ተነስታ ነይ ጭሊታ ቤቴ ምናምን አለች። አባረረች። በር ዘጋችብኝ። ተዛ ያለቀስኩ አገኘች ጓደኛዬ። የት ነው የምታውቂያት ጓደኛሽ? እዛው ሰፈር ናት። ማውቃት ሰፈር ሱቅ ምናምን ሲሄድ ምናምን አብረን ጓደኛ ነን። እሷ ደግሞ ሲሄድ ሌላ ሰው አዘጋጅታ ነው የጠበቀች ወንድ ማለት ነው። ቤተሰቦች ጋር ወሰደች ብላ እሺ ብያ ምኛት ሄድኩ። ሲሄድ ግቢ ውስጥ ማንም የለም። አንድ ወንድ ነው ያለው ብቻ። እሷም ጠፋች። አያት የለችም። ቢላ ነገር ይዞ ነበር። አስፈራራኛ ብሬ ተከትዬ ልወጣ ስል ማለት ነው። ከዛ ቁጭ አልኩ። የቤተሰቦቿ ቤት ነው ብላኛለች። ለሷ ግን አንድ ወንድ ብቻ ነው ያለው። ግቢ ማንም ተከራይም የለም ምንም የለም። ከዛ ምኛት ስገባ ያው የጠበቁት ሌላ ነገር ነው። ያው ተደፈረኝ ሰውየው። ምንም ብጮህም ማንም ይደርስልኝ የለም። በቃ እየተደባደበ ምናምን አፍኖኛ ፊን ሁሉ አፍኖ ነው ምናምን የደፈረኝ። በጣም ታምሜ ነበር። ራሴን ጠላን ያደረገኝ። እርግዝና መፈጠሩን ምንም የምታውቂው ነገር የለም? ምንም ማውቀው የለም። ለውጥ አላየሽም? ይሄ ማቅለሽለሽ ሴቶች ሲያረግዙ የሚያሳያቸው ምንም ነገር አላሳየኝም ነበር። ተዛሷ ራሷ አወቀች። ሰውነቴ እንደከባበደ አወቀች። ሰራራ አንቺ ግን ታቂ ነበር እርግዝና ሲፈጠር የሚያሳየውን ለውጥ? እኔ አላውቅም ነበር። ልጅ ስለሆንኩ ምንም ማውቀው ነገር የለም ነበር። ከዛ በፊት ግን የወር አበባ ታይ ነበር? አዎ አያለሁ። እሱ ምንም ጭራሽ ትዝ አላለኝም። ምክንያቱም መደፈር እሱ ጋር ነው ጭንቅላት ያለው እንጂ የወር አበባ ለምን ቀረ ምንም አላሰብኩም። የወር አበባ ሲቀር እርግዝና ሊፈጠር ይችላል የሚለው እውቀት ነበረሽ በወቅቱ? አልነበረኝም። ጭራሽ ስለዚህ ነገር አላውቅም ነበር። ትምህርት አልተማርሽም? ከገጠር ስትመጪ አላስተማረችኝም። እሱ ነው በጣም ተናደደኝ አክስቴ። ምክንያቱም አስተምርሻለሁ ብላ መጣ እንደዚህ መጫወቻ ስታደርገኝ በጣም ተናድቻለሁ። አንድ ማስታውሰው ከዚህ በፊት ወንድሟ የተደፈረችው ግን ልጁን ወልዳለች። 4 አመት ነው ከልጇ ነው የወጣችው። ድጋሚ ሁለተኛ በቃ በዚህ ጊዜ በቃ ይፈልገው ያርገኝ ጎዳና አውጣለሁ ወይ ራሴን አጠፋለሁ አልበለዚያ ወይ ተመልሼ አልሄድም በፍጹም ይሄን ልጅ ልወልዳልችም አይነት ነው። ሁለተኛውንም ተደፈረችው ከወንድሟ። ስለዚህ የመጀመሪያውን ወልደዋለች። የመጀመሪያውንም ልጅ ወልደዋለች። ይሄንን ልጅ ስታይ ራሱ ምንድነው ከኋላው ይዞት የሚመጣው በጣም ሳይኮሎጂካል እንትን አለው። የሆነ ቀን ይፈታል ማቲዩድ ኤሌክሽን አብረሽ ይዘሽ ምትሄጁ አይነት ችግሮች አሉ በጣም። እንደገና ደግሞ አሁን ሴቶች ላይ ስለዚህ ሁለተኛ ልጁን አርግዛ ስትመጣ ምን አይነት ስሜት ውስጥ ነበር? ምን አላችኋት? መጀመሪያ የማረጋጋት ስራ ነው የምትሰሪው። ከዛ ያቺ ሴት በዋናነት እንዴት ልትረዳ ትችላለች? ከዛ ተመልሳ ወዴት ትገባለች? እንዴት ነው ኮንዶም ጋር ልትኖር የምትችለው ሚለው ላይ መስራት አለብሽና ላኪሊኛ ጋር ሶሻል ወርከሮችም አሉን ይሄንን ሁኔታ አድሬስ የሚያደርጉ። ስለዚህ ለዛ ህክምና ከጽንስ ማቋረጡ ባሻገር ብዙ እሷ ያለችበትን ሁኔታ ኢኮኖሚካሊ የሚሆን ሶሻሊ ያለችበትን ስቴት ኮንሲደር ያደረገ ምክር ይሰጣታል፣ እርዳታ ይደረግላታል ማለት ነውና በዛ መልኩ ነው አድሬስ የምናደርገው።
አንዳንዴ ደግሞ ኢቭን የወለዱ እናቶች ወይ በቅርቡ የወለዱ እናቶች ግን የማርገዝ እድሌ ዝቅተኛ ነው ብሎ በማሰብ ጡት እያጠባው ስለሆነ አላረግዝም አሁን ስለወለድኩ ምናምን በሚሉ ምክንያቶች ወይም ደግሞ አሁን ግንኙነት ለዛ የሚዳርግ ሪስክ አይኖረኝም ብለው የሚያስቡ እናቶች ይኖራሉ። ግን እዚህ አሁን የምናየው ምንድነው ኢቭን እንደዛም ቢሆን ለምሳሌ በቅርቡ የወለደች እናት ባላሰበችው ጊዜ ድንገት ሌላኛውን ልጅ ያጠባች እርግዛ ትመጣለች በአጭር ጊዜ ውስጥ በጥቂት ወራቶች ውስጥ እና ደግሞ ዝግጁ አይደለሁም ሊሉ ይችላሉ። አንዳንዶቹ ደግሞ ቀድሞ መከላከል እንደሚቻል ባለማወቅ የሚደረጉ ነገሮች አሉ። ያ ችግር ከመምጣቱ በፊት መከላከል መቻል እንዴት ይቻላል? ያ እና ደግሞ ይሄንን አይነት ተቋማት አሉ ወይ በዚህ ጉዳይ ሊረዱኝ የሚችሉ ሊመክሩኝ የሚችሉ ሊያግዙኝ የሚችሉ አገልግሎት ሊሰጡ የሚችሉ የሚለውን ነገርም ካለማወቅ የሚከሰቱ ነገሮች አሉ። በማህበረሰቡ ዘንድ አሁን እንዴት ነው አንድ ሴት ከወለደች በኋላ ወዲያውኑ ግንኙነት ላትጀምር ትችላለች ወይም ብትጀምር እንደጥሩ ላይታይ ይችላል። ብዙ ካልቸራሊ ኢንፍሉዌንስ የሚያደርጓት ነገሮች ይኖራሉ። ከዛ አንጻር ይፈሩና ይሸሻሉ የእርግዝና መከላከያውን ለመውሰድ። ግን ደግሞ በችግሩ መልሰው ይመጣሉና ያው ዳልኩሽ በብዙ ምክንያት ለዛ ሊጋለጡ ይችላሉ። የእርግዝና መከላከያ ዕውቀት የሌላቸው እንዲሁም ደግሞ አንዳንዴ እየተጠቀሙ አርግዘው የሚመጡ ይኖራሉ። ጥሩ ነገር ነው ያነሳሽው። በተለይ እርግዝና መከላከያ እየተጠቀሙ ስቲ ምን ያህል እንዳልፈለጉ ይገባሻል አይደል? እርግዝናውን መከላከል ይፈልጋሉ። at the same time እርግዝና ከመጣች ያቺ ሴት እንግዲህ የቱ ጋር ነበር ጋፑ ብለሽ መጠየቅሽ አይቀርም። ግን በዚህ ሁኔታ ይመጡ ሴቶች አሉ። ምንድነው የሚሆነው? አሁን በተለይ በጣም ታዳጊ ሴቶች እንደዚህ ሲሆኑ የድንገተኛ እርግዝና መከላከያ ዘዴ እንደ ቋሚ እርግዝና መከላከያ ዘዴ በመረዳት እሱን ብቻ በመጠቀም ማለት ነው የድንገተኛ መድኃኒት በመውሰድ ሁሉ ጊዜ የሚኖሩ ሴቶች አሉ። ይሄ ደግሞ የሆነ ሰዓት ላይ በእርግዝና መምጣቱ አይቀርም ሴት። ምክንያቱም የእርግዝና መከላከያው ለድንገተኛ ተብሎ የሚዘጋጀው አላማውም ድንገተኛ ሁኔታ ሲያጋጥም ወይ ለተደፈረች ሴት እንደ አይነት አላማ ነው እንጂ በቋሚነት ሊጠቀሙት የሚገባ ነገር አልነበር። አሁን ይሄኛው ልክ ምን ያህል መረጃው እንደሌላቸው ዕውቀቱን በደንብ እንዳልያዙት ትረጃለሽ። እርግዝና መከላከያ ወይም የወሊድ መቆጣጠሪያ ሲባል ብዙ አይነት ነገር አለው። በተለይ ደግሞ መረጃውን መስጠት እንዳልኩሽ ማስተማር በጣም በዋናነት የኛ ስራ ማስተማር ላይ ነው የሚያተኩረው። ማስተማር ያስፈልጋል። ብዙ አማራጮች አሉ የሚለውን ነገር ማቃለባትና ሲመርጡም አንዳንድ ጊዜ የትኛው ነው በጣም አስተማማኝ የሚሆነው የወሊድ መቆጣጠሪያ የሚለውን ማወቅ ይኖርባቸዋል። እሱንም እንዲረዱ ካላደረግሽ በስተቀር ሁሉም እኩል ሊከላከል አይችልም። ስለዚህ የትኛው ነው የምፈልገው ለምን ያህል ጊዜ ነው መዘግየት የምፈልገው የሚለውን ከግምት ውስጥ ያስገባ ምርጫ ካደረገች እና በትክክል ፕሮቫይድ ከተደረገ ይሆናል። ግን አንዳንድ ጊዜ ለምሳሌ የሚዋጣውን የወሊድ እንክብል የሚወስዱ ሴቶች አሉ። ወይም ደግሞ እሱ ቀለል ስለሚላቸው ወይም ሄደው መግዛት ስለሚችሉ ከፋርማሲ በቀላሉ እሱን ይመርጣሉ። ግን ምን ይሆናል አሁን እሱን ሲወስዱ ደግሞ ልክ በየቀኑ አስተዋሰው ተመሳሳይ ሰዓት ላይ መውሰድ ምናምን ይፈልጋል። ስለዚህ የተጠቃሚዋን ሴት ትኩረት ይፈልጋል። ስለዚህ ያንን ከትንሽ ከተዘናጋች በእርግዝና ልትመጣ ትችላለች። አንዳንድ ደግሞ መከላከያዎች አሉ። ለምሳሌ በክንድ የሚቀመጥ ሊሆን ይችላል፣ በማህፀን የሚቀመጥ ልክ ያቺ ሴት አስተዋሳ መውሰድ ማያስፈልጋት። ስለዚህ ይሄ አሁን የተጠቃሚው ሰው ላይ ምንም ማስተዋወስ ማያስፈልገው ትኩረት መስጠት ማያስፈልገው ነገር ነው። ግን ይከላከላል፣ በአስተማማኝ ሁኔታ ይከላከላል። ስለዚህ የተለያዩ አይነት አማራጮች አሉ። እሱን ባለማወቅ የሚከሰቱ እርግዝናዎች ይኖራሉ። ግን ብዙ ጊዜ እንዳልኩሽ ከመከላከያው ከመንገዱ ፌሊየር ሳይሆን ብዙ ጊዜ አጠቃቀማችን ስህተት ነው ለዛ የሚዳርገው። አንድ ጥያቄ አንድ መልስ። ለእርስዎ አንድ ጥያቄ ከባለሙያ አንድ ሁነኛ ምላሽ የሚሰጥበት ጊዜ ላይ ደርሰናል። አንድ ጥያቄ አንድ መልስ። ውድ አድማጮቻችን አንድ ጥያቄ አንድ መልስ
ፕሮግራማችን ላይ ደርሰናል። ጥያቄያችን እንግዲህ ጥያቄውን ያቀርባል። ለጥያቄያችን ምላሽ የሚሰጡት ዶክተር አለማየሁ ደብረጽዮን ናቸው። የማህፀንና ጽንስ ስፔሻሊስት ሐኪም ናቸው። በዚህ አጋጣሚ ዶክተርን ከልብ እናመሰግናለን። ወደ ጥያቄና መልሱ እንሄዳለን። ቤተሰብ ተጠቅመናል አናገምኛ እኔና ባለቤቴ እኛው ይሻላል ለማለት የትኛው ይሻለናል? አንድ ልጅ ወልደናል። አሁን አሰጥቶናል። እኛው ከተወለደ በኋላ ለቀጣዩ ምናልባት ይሻላል ማለት ምናምን ከባለቤቴ ጋር ስንመካከል ነበር። የትኛው ይሻላል ከተወለደ በኋላ ብላችሁ እርግዝናን ለመከላከል እስከዛሬ በምንድን ነበር ስትጠቀሙ የነበረው? ከየትኛውም ግንኙነት ነፃ ነን በቃ ዝም ብለን። ስለዚህ ልጅ ስትፈልጉ ብቻ ነው ግንኙነት የምታደርጉት? በቃ ብቻ እንደዛ ነው። ሶስተኛ ልጅ መቼ ነው እንዲወለድ የፈለጋችሁት? 2 ዓመት ጋፕ ምናምን እንዲ ቢኖር ደስታችን ነው። ባለቤትህ ሌላ ተጓዳኝ የጤና ህመም ችግር አለባት? ምንም ችግር የለውም። ኢምፕላንት እንዳለ ታውቃለህ? ሌላ የ72 ሰዓት ኪኒን እንዳለ ታውቃለህ? ሌላ ምን ታውቃለህ እንዳለ? ሌላ ከዛ ውጪ ብዙም የምናውቀው ነገር የለም። ታዲያ አሁን የምታውቃቸውን መርጦ ለመጠቀም ምን የሚያስፈራህ ነገር አለ? ምን ነገሮች ሲወሩ ሰምተሃል? ማይጠን ላይ ችግር ያመጣል እንዲሳሳ ያደርጋል ብዙ ነገር አለ። የትኛው? 72 ሰዓት ምናምን ላይ የሚቀበረውስ ምን ያህል አስተማማኝነት አለው? እንዴት ነው ምናምን እንዴት ነው በቃ ተመሳሳይ ፈል ጉዳትስ አለው ወይ? ስለዚህ አሁን ለማንኛውም እኔና ባለቤቴ ምን ብንጠቀም ይሻላል? ልጃችን ከተወለደ በኋላ አሁን እርግዝናዋ ምን ያህል ጊዜ ነው? ምን ያህል ወር ሆናት? 8-7 አካባቢ። ከዚህ በኋላ ደግሞ ይሄና ሚስቴ እንግዲህ መድኃኒት ስለማንጠቀም ምናምን በቃ እንዴ ተራርቅ ነው ብዙ ጊዜ የምናሳልፈው። መከላከያ ስለማትጠቀሙ ማለት ነው? እንደዛ ነገር አለ። ለምንድን ነው ግን እስካሁን ሄዳችሁ ያላማከራችሁት? እንግዲህ በትዳር 3 ዓመት ቀላል አይደለምና የትኛው ይሻለናል እንደዚህ ብላችሁ ለምን አላማከራችሁም እስካሁን የሕክምና የጤና ባለሙያዎች? እሱን ለማማከር ምናምን እንዲህ እኔና ባለቤቴ ፈልገን ነበር። ብቻ ሳይድ ኢፌክትም ሊኖር ይችላል ምናምን የሚባል ነገር ጥርጣሬ ነገር ምናምን አለን በውስጣችን። ምናልባት ምናምን እንዲህ ተጽዕኖ ቢያሳድርስ የሚባል ነገር ምናምን እሷም የሚፈራበት አጋጣሚ እኔም እንዲህ የሚፈራበት አጋጣሚ ምናምን ነው። ተጽዕኖ ቢያሳድሩብን የሕክምና ባለሙያዎቹ ምናልባት ይህ መድኃኒትስ ምናልባት እንዲህ መድኃኒት እንዲህ ከተጠቀመን ለወደፊት አንዳንድ ልጆች ላይ ምናምን ተጽዕኖ ሊያሳድር ይችላል። ይህ ባለቤቴ ላይ ምናምን እንዲህ ተጽዕኖ ሊያሳድርም ይችላል ይባል ጥርጣሬ አለ። ለመጠቀም ግን ፈቃደኞች ነን። እንዲህ እቅድ አለ፣ ስራቻ አለ። ብቻ ባለቤትህ ምን ያህል ነው እድሜዋ? እድሜዋ ወደ 22 ምናምን እንዲህ ምናምን ተጣብቷል። አሁን ሁለተኛ እርግዝና ላይ ነው ያለችው። ከወለደች በኋላ ምን አይነት የወሊድ መቆጣጠሪያ መጠቀም አለብን ነው? እስከዛሬ ድረስ የወሊድ መቆጣጠሪያ ዘዴ አድርገው እየተጠቀሙ ያሉት አብስቲነንስ ነው፣ ግንኙነት አለማድረግ። ዳር ውስጥ ይሄ ትልቅ ሳንካ ነው። ያለ ግንኙነት ተራርቆ የሚኖር እንዳይኖር ነው የሳይንሱ ዓለም የወሊድ መቆጣጠሪያዎችን በጣም አስፈላጊ እንደሆኑ አምኖበት ተራርቆ መኖር ብቻ ሳይሆን ግን በትዳር ውስጥ ጾታዊ ግንኙነትን እያገኙ በሱ እየተዝናኑም እየኖሩም ኃላፊነታቸውን ባልም ለሚስት ሚስትም ለባሉ እየተወጡ ግን የማይፈልግን እርግዝና ማስወገድ ነው። በሱ ጥያቄ ላይ ስንመለስ እንግዲህ አሁን ሁለተኛ እርግዝና ነው። ከዚህ በኋላ ስንት ልጅ ነው የሚፈልጉት? በየስንት ጊዜው ነው የሚፈልጉት? ለምን ያህል ጊዜ ነው የወሊድ መቆጣጠሪያውን ማግኘት የሚፈልጉት የሚለው ጥያቄ ነው ምርጫውን የሚወስነው። ጥሩ የሚባሉ በሁለት እንከፍላቸዋለን፣ የአጭር ጊዜና የረጅም ጊዜ የምንለው ማለት ነው። አሁን ከወለደች በኋላ ብዙዎቹን መጠቀም ትችላለች። መጠቀም ማትችለው ኖርማሉን እያጠባች ኖርማሉን ፒልስ መጠቀም ላትችል ትችላለች። ከወሊድ በኋላ ከ6 ወር በኋላ እሱ ትዞራለች። ግን ከወሊድ በኋላ የመጀመሪያው የሚሆነው በአጭር ጊዜ ውስጥ የምትወልድ ከሆነ የአጭር ጊዜ ወሊድ መቆጣጠሪያዎችን መጠቀም ያለባት። ያ ከሆነ ደግሞ የአጥቢዎች ኪኒን አለ፣ አጥቢዎች የሚጠቀሙት ኪኒን አለ። እሱን ተጠቅማ ከ6 ወር ካለፈው በኋላ ደግሞ ልጇ ወደ ኖርማሉ ፒልስ መዞር ትችላለች። የአንዱ ምርጫ ነው። ሁለተኛው ምርጫ ከወለደች በኋላ በወለደች በ45ኛው ቀን ወይም በ30ኛው ቀን ጀምሮ ግንኙነት ከመጀመሩ በፊት መርፌ መጀመር ትችላለች። ሙሉ ለሙሉ ጡት ላይ ከሆነ ለ4 ወር ላያስፈልጋት ይችላል። ከዛ በኋላ መርፌውን ተጠቅማ መውለድ በምትፈልግበት ጊዜ መርፌውን አቋርጣ መቀጠል ትችላለች። ግን ከሁለት ልጅ በኋላ አሁን ባለው በኢትዮጵያ ኢኮኖሚ እንግዲህ 2 ዓመት 3 ዓመት 4 ዓመት እንጠብቃለን ብለው የሚያስቡ ከሆነ ግን ትክክለኛው ምርጫ የሚሆነው የረጅም ጊዜ የወሊድ መቆጣጠሪያ ዘዴዎችን መጠቀም ነው። አንዱ ሉፕ ነው። ሉፕ በጣም ጥሩ የወሊድ መቆጣጠሪያ ዘዴ ነው። በየቀኑ ማስታወስ አያስፈልግም። የወር አበባ በትክክል ይመጣል። ሆርሞን የለውም። ግን ታማኝ ትዳር ይፈልጋል። አንድ ለአንድ መሆንን ይፈልጋል። ምክንያቱም ለማህፀን የአባለ ዘረም መጋለጥ ስለሌለባቸው የኛ ትዳር ለአባለ ዘረም የተጋለጠ አይደለም ብለው ካሉና ሌላ የጤና ችግር ከሌለ ከሐኪም ጋር ተነጋግረው ሉፕ ማስገባት ይችላሉ። ሉፕ ተፈለገ ጊዜ መውጣት ይችላል። ለማስገባት የሚፈጀው 1 ደቂቃ ወይ 2 ደቂቃ ነው። ለማውጣት ደግሞ በ30 ሰከንድ ውስጥ የሚወጣ ነው። በፈለጉ ጊዜ በማንኛውም ጊዜ የሚወጣ ነው። ሲገባ ግን የወር አበባ እንዳለፈ ወይንም ከወሊድ በኋላ ከሆነ ደግሞ
በ45ኛው ቀን መግባት ይችላል። በወሊድ ጊዜ መግባት ይችላል። እዛው የምትወልድበት ጤና ድርጅትም በወለደች ጊዜ መግባት ይችላል። ኢሚዲየትሊ መግባት ይችላል። አንዱ ዘዴ ይሄ ነው። ሉፕ በጣም ጥሩ ዘዴ ነው። የሉፕ ሳይድ ኢፌክት የሚባለው ትንሽ በመጠኑ የወር አበባ ይበዛል ነው። ግን ያም ይሄን ያክል ህይወትን የሚረብሽ አይደለም። ግን የማህፀን ግድግዳ እጢ አለመኖሩን እና እነኚህ ለሉፕ ማሟላት ያለባቸው የጤና ሁኔታዎች ግን መሟላቱን ከመግባት በፊት መረጋገጥ ይኖርበታል። ይሄንን ማለት የሚቻለው በታሪክ ብቻ ሳይሆን ደንበኛውን በማየት ስለሆነ ጤና ባለሙያ ጋር በምትወልድበት ጊዜና ወይም ከወሊድ በኋላ ባለው ክትትል ጊዜ አነጋግረው መወሰን ይኖርባቸዋል። ሌላኛው ምርጫ ኢምፕላንት ነው። ኢምፕላንት በጣም ጥሩ የወሊድ መቆጣጠሪያ ዘዴ ነው። አስተማማኝ ነው። ኢምፕላንት ያለ እርግዝና ሊከሰት የሚችልበት ጊዜ በጣም ሬር ነው። ከ0.1% በታች ነው። አንዳንድ ጊዜ ከሌሎች መድኃኒቶች ጋር አንዳንድ ሲደረብ ለኬቲቢ መድኃኒቶች የኢምፕላንት ውስጥ ያለውን መድኃኒት ቅመም የሚያስወግዱ ኢንዛይሞችን ኢንዱስ የሚያደርጉ ላይክ ሪፋምፕሲን አይነት ሲወሰድ ነው። የዚህን ጊዜ ሌሎች ሐኪሞች ለሌላ በሽታ ሐኪም ጋር ሲሄዱ ኢምፕላንት እንዳለ ማሳወቅ ነው የሚጠበቅባቸው እንጂ በሌላ መልኩ በጣም አስተማማኝ ነው። የወር አበባ ትክክል ላይሆን ይችላል፣ ግን ጉዳት የለውም። በደንበኛችን ጥያቄ ሁኔታ ሳይሆን 2 ልጆች አሏቸው። ባለው ሁኔታ ትንሽ አመታት መስጠት ያለባቸው ይመስለኛል። ለራሳቸውም ለልጆቻቸው እድገት የረጅም ጊዜ ወሊድ መቆጣጠሪያዎችን ወይ በክንድ ስር የሚቀበረውን ኢምፕላንት ወይም ደግሞ ሉፕ ማድረግ ያለባቸው ወደዚህኛው ምርጫቸው ቢያመዝኑ የተሻለ ነው ብዬ አስባለሁ። ውድ አድማጮች ሰዓት ገደበንና ጉዳያችንን ሳንጨርስ ለሳምንት ልናሻግረው ነው። በዚህ ቆይታችን ብዙ ቁም ነገሮችን እንደያዝን አምናለሁ። ስለ ሴት ልጆችና ወጣቶች እንዲሁም እናቶች ጤና ከሩቅ ሳይሆን ቀርቦ ማየት፣ ለሴቶች የሚያስፈልጋቸውን መረጃዎች መስጠትና ማሳወቅ ተገቢ ነው። መረጃና የተለያዩ የስነ ተዋልዶ ጤና አገልግሎቶችን እንዳታገኝ የተነፈገች ሴት ለከፋ የጤና ችግርና ለሞትም ጭምር የተጋለጠች እንደሆነ ሁሉም ሊያስታውስ ይገባል እንላለን። እናንተስ ምን ትላላችሁ አድማጮች? 0946 34 94 44 ወይንም 0936 80 30 80 ላይ መደወል ትችላላችሁ። የቤተሰብ እቅድ አገልግሎት አማራጮች ወይንም የእርግዝና መከላከያ ዘዴዎች እንዲሁም ደህንነቱ የተጠበቀ ጽንስ ማቋረጥ ላይ የሚያሳስባችሁ የሚያስጨንቃችሁ ጥያቄ የሚሆኑባችሁ ጉዳዮች ካሉ ደውሉ። ለእናንተ ጥያቄዎች ትክክለኛ ምላሽ ከባለሙያ ታገኛላችሁ። ለማስታወስ 0946 34 94 44 ወይንም 0936 80 30 80 ላይ እንገኛለን። የዛሬውን ፕሮግራም በዚሁ ልናጠቃልል ነው። መልካም ቀን ይሁንላችሁ። ሰላም ዋሉ። ይህ ፕሮግራም የቀረበላችሁ እርካም ሚዲያና ኮሙኒኬሽን ከሸገር ኤፍኤም 102.1 ጋር በመተባበር ነው።